የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ድምጽ ዶቼ ቬሌ ራዲዮ ጣቢያ ከሚሰራው አንጋፋው ጋዜጠኛ ነጋሽ መሐመድ ጋር ቃለ ምልልስ እናካሄዳለን። እንደምን አለህ ነጋሽ? ደህና ነኝ። እናንተስ እንዴት ናችሁ? እኛ ደህና ነን። እንግዲህ ያው ጦርነትም አለ፣ በሌላ በኩል ደግሞ የዓለም ዋንጫ እየተካሄደ ነው። እንዴት ነው እናንተ ጋር ከጀርመን ድል ጋር? አዎ ጀርመን ከትናንት ወዲያ ቅዳሜ ማታ አይቮሪ ኮስትን ወይም ኮት ዲቮርን 2-1 በማሸነፏ እንግዲህ ዊኬንዱ በዚህ ጭፈራና ፌስታ ነው ያለፈው። ቅዳሜና እሑድ ሙቀቱም ኃይለኛ ነው። እንግዲህ ፈሳሽ ምናምንም ለመውሰድ ይመቻል። ሰው በተለይ ቅዳሜን እንዲሁ ሲጨፍር ነው ያደረው ወይም በየከተማው እንትን ሲል። ምክንያቱም በተለይ ጀርመኖች ባለቀ ሰዓት ነው ሁለተኛውን ጎል ያስገቡትና በዚህ ምክንያት ያልተጠበቀ ወይም ከምጥ በኋላ የተገኘ ድል ስለሆነ ብዙ ፈንጥዘዋል። አዎ በመጀመሪያው ዙር ትንሽ ፈትነዋቸው ነበረ። እንግዲህ ጀርመን ከ12 ዓመት በኋላ ነው ይህን የመጀመሪያውን ዙር ማጣሪያ ያለፈችውና ጠንካራ ብሔራዊ ቡድን እያላት ግን የመጀመሪያውን ማጣሪያ አለማለፏ ብዙዎችን ሲያሳስብ ነበር። አሁን ጥሩ ጅማሮ ነው ማለት ይቻላል። አዎ ደህና ነው የያዙት። ደግሞ ያቺ መጀመሪያ ላይ የገጠሟትም በጣም የሆነች ትንሽ ደሴት ስለነበረች 7 ጎል አስቆጥረው እሱም እንደ ትልቅ ጥሩ ነው። ከዚህ እንግዲህ እስኪ ወደ መካከለኛው ምስራቅ ሁኔታ እንለፍና ያው እንደምታውቀው በአሜሪካና ኢራን መካከል የመግባቢያ ስምምነት ተፈረመ ከተባለ በኋላ በመካከለኛው ምስራቅ ሰላም ይሰፍናል የሚል ብዙ ተስፋ ነበረ። ግን በአንድ በኩል ደግሞ በእስራኤልና በሂዝቦላ ድርጅት መካከል ባለው ግጭት ምክንያት ሁሉም ውጥረት የተሞላ ነው። ትላንት እሁድ እንግዲህ በስዊዘርላንድ ደግሞ ውይይቱ እንደተጀመረ ተሰምቷልና እንደው ተስፋው ስጋትም ያለበት ነውና እንዴት ታየዋለህ? ጠቅለል አድርገህ። ስጋት አልተለየውም። በፊትም ይፈራ ነበረ። በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዩናይትድ ስቴትስ እና ኢራን ያደረጉትን ተከታታይ ድርድርና የመጨረሻውን ውጤት ብዙም አልደገፉትም ነበረ። 2 የተገለሉ መስለው ነበረ። ብዙም ስለ ድርድሮ ሂደትና ውጤት ከትራምፕ መረጃ አያገኙም ነበር ነው የሚባለው። በዚህ ምክንያት የእሳቸው የፖለቲካ ህልውናም አሳሳቢ ሁኔታ ላይ ስለተንጠለጠለ በተቻለ መጠን ይሄ ስምምነትን እንዳይሳካ ወይም እንዳይቀጥል ይሻጥራሉ፣ ሳቦታጅ ያደርጉታል ተብሎ በሰፊው ሲወራ ነበረ። የዛች ደግሞ ስምምነቱን ለማፍረስ ደግሞ እንደ ዋና ካርድ የሚጠቀሙት ሊባኖስ ውስጥ የሚደረገውን ድብደባ ነው። ምክንያቱም ጦርነቱ ይቆማል ሲባል በሊባኖስ ግንባርም ያለውን ነው የሚለው። የመጀመሪያዊ ስምምነቱ ትልቅ እንትን በሊባኖስ ግንባር ያለውን ውጊያ ጨምሮ በሁሉም ግንባሮች ጦርነት ይቆማል ነው የሚለው የዚህ የመግባቢያ ሰነዱ ዋና ሀሳብ። ነገር ግን ስምምነቱ ሐሙስ ከተፈረመ በኋላ የእስራኤል ጦር እንዲያውም ድብደባውን ይበልጥ አጠናከረ። ሂዝቦላህም ያን ድብደባ ተፈጸመብኝ ብሎ 4 የእስራኤል ወታደሮች ገሎ 13 አቁስሏል። እስከ ቅዳሜ በነበረው ብቻ ወደ 100 የሊባኖስ ሰዎች ደቡባዊ ሊባኖስ ውስጥ መገደላቸው ተዘግቧል። ስለዚህ እስራኤል ሊባኖስ ላይ የምትፈጽመውን ድብደባ አጠናክራ ቀጥላለች። ኢራኖች ደግሞ ይህንን አጥብቀው ይቃወማሉ። እንዲያውም ከቅዳሜ ሌሊት ጀምሮ የሆርሙዝ ሰርጥን በከፊል ዘግተናል ብለዋል። እንግዲህ ትናንትና እዚህ ስዊዘርላንድ ውስጥ የተጀመረው ድርድር በዚህ ምስቅልቅል መሃል የተጀመረ ስለሆነ ውጤቱ አሁንም ከእናንተ አካባቢ በሚፈጸመውና በሚደረገው ላይ የተንጠለጠለ ነው የሚመስለው። በድርድሩ ላይ ለመካፈል ብዙ ከፍተኛ ባለስልጣናት ተገኝተዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ አሉ። የኢራኑ ዋነኛ ተደራዳሪ መሐመድ ባጋር ጋሊባፍ አሉ። የፓኪስታን ጠቅላይ ሚኒስትርና የጦር ኃይሎች አዛዥ
ተገኝተዋል። እስካሁን ድረስ ሁለቱ ነገሮች ሲያደራድሩ የነበሩት ማለት ነው። ፓኪስታኖች፣ የቀጠርም ጠቅላይ ሚኒስትር እዛው ናቸው። ድርድሩ አሁን እስከ ሐሙስ ይቆያል እየተባለ ነውና እንዲያው ውጤት ሊኖረው ይችላል ወይ? ኢራናውያን እንደሚሉት አሁን በአሸናፊነት ነው እየገለጹ ያሉ፣ እነሱ ባሉት ነገሮች እየሄዱ ነው፣ በኃይላችን በህዝባችን ጽናት ይላሉ። የአሜሪካው ፕሬዝዳንት ደግሞ እኔ ባልኩት ነው ነገሮች እየሄዱ ያሉ፣ ኢራናውያን እኛ ለምንለው ተገዥ ሆነዋል ይላሉ። በዚህ ደግሞ ቅድም እንደገለጽከው በእስራኤል በኩል ደግሞ ብዙም ደስተኛ እንዳልሆኑ ነው የዚህም አስተያየት እየቀረበ ያለውና የትኛው ነው ጥሩ ትክክልስ ብለን ልንወስድ እንችላለን? አሁን ባለው ተጨባጭ ሁኔታ የጦርነቱ መነሻ ነው። እንግዲህ ይህንን የጦርነቱን መነሻ መጀመሪያ ማወቅ ነው። እስራኤልና ዩናይትድ ስቴትስ እንደ ግብ ይዘዋቸው ከነበሩት ጉዳዮች የተሳካ ነገር ቢኖር የኢራንን ጦር ኃይል በሆነ ደረጃ ማዳከማቸው ነው። ከዛ ውጭ ግን ይሄ የስርዓት ለውጥ ብለው የተነሱት የኢራን ተቃዋሚዎችን አደፋፍሮ የቴህራን ቤተመንግስትን እንዲቆጣጠሩ ማድረግ፣ የኢራንን የሚሳይል እና የኒኩሌር ኃይል ሙሉ በሙሉ ማጥፋት የሚባለው በሙሉ አንዱም አልተሳግባቸው፣ አንዱም አልያዘም። እንዲያውም እስካሁን ድረስ እስከ ጦርነቱ እስከቆመበት እስከ ኤፕሪል 8 ድረስ ያደረጉት ድብደባና ውጊያ ኢራን ከተጠበቀው በላይ ነው የተቋቋመቻቸው። አንዲት ኢራን ሆና ነው ሁለት የዓለም የመጨረሻ ጦር መሳሪያን ዘመናዊ ጦር መሳሪያን የታጠቁ ሀገራት ጦር ኃይልን ነው የተቋቋመችው። በማዕቀብ የላሸቀችና በመገለል ብቻዋን የቀረች ሀገር ነች። ከዚህ አኳያ ኢራን የራሷን ህልውና ለማስከበር ያደረገችው ውጊያ ምንም ጥርጥር የለውም ውጤት አምጥቶላታል። እነዛኞቹ ዩናይትድ ስቴትስ እና እስራኤል ያገኙት ምንም ነገር የለም በጦር ሜዳው። በዲፕሎማሲው ግን እንዲያውም ያኔም ድርድር አቋርጠው ነው እንግዲህ ኢራንን የደበደቡት ለሁለተኛ ጊዜ በ7-8 ወር ውስጥ ገደማ ማለት ነው። ስለዚህ በዲፕሎማሲው በኩል ግን ከዚህ በፊት እንዳልነው ሁለቱም የጎበዝ መውጫ ይፈልጉ፣ ዩናይትድ ስቴትስ እና ኢራን ይፈልጉ ስለነበረ አንዳቸው ለሌላቸው ለምሳሌ የሆርሙዝ ሰርጥን ኢራን ከዚህ በኋላ በፊት በነበረው መንገድ አይቀጥልም ብለው ሲፎክሩ ነበር። በዛ በኩል የሚያልፉ መርከቦች ግብር መክፈል አለባቸው እያሉ ሲሉ ነበር። ትተዋል ያንን። ስለዚህ ይሄ ለዩናይትድ ስቴትስ ድል ነው። መከፈቱ ራሱ አንድ ድል ነው። እንደገና ሲከፈት ደግሞ በፊት በነበረው ማለት ቢያንስ ለዚህ 60 ቀን ውስጥ ገንዘብ ሳይከፍል መርከብ ወዲያ ወዲህ እንዲሄድ መፍቀዱ ለዩናይትድ ስቴትስ ጥሩ ድል ነው። ውጤትም ተገኝቶበታል። ተጨማሪ ኃይልም እንዳይሞትም ምክንያት ይሆናል። ሌላው የኒኩሌር ጦር መሳሪያቸውን በድርድር ለማስረከብ ወይም እንዳይሰሩ ወደ ጦር መሳሪያ እንዳይሄድ ይሄ የተብላላውን ዩራኒየም ለማጥፋት በመርህ ደረጃ ሀሳቡን መቀበላቸው ሌላ ጥሩ ውጤት ነው። ምንም እንኳን ይሄ 2015 ላይ የኦባማ መስተዳድር በነበረበት ወቅት ከተደረገው ስምምነት ጋር ሲተያይ ገና ድርድር ቢሆንም ከምንም ይሻላል የሚባል አይነት ነው። በእስራኤል በተለይ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በአክራሪ ሚኒስትሮች እዛ ውስጥ ያሉት ሲታይ ያው ማጥፋት ስለሆነ ዓላማ ብለው የያዙት ምንም ውጤት አገኙ ማለት አይቻልም። ምክንያቱም ያሰቡት የስርዓት ለውጥ አልመጣም። ኢራን አልተንኮታኮተችም ወይም አልተከፋፈለችም። እንደነ በፊት እንደምናውቀው እንደነ ኢራቅ አይነት ምስቅልቅሏ የወጣ ሀገር አልሆነችም። ይሄ ሲታይ ያገኙት ፖለቲካዊ ትርፍ ብዙም አይደለም። ህዝቡን ደግሞ በዚህ መንገድ በጣም አነሳስተውት ነበር። የእስራኤልን ህዝብ ብቻ ሳይሆን የዓለምንም ቢሆን በቃ የመጨረሻው ነው ሲሉ ነበር ለቴህራን በተለይ ለእስላማዊ አስተዳደሩ። በኢራን በኩልስ ያገኘችው ጥቅም ምንድን ነው? አሁን እንደሚነገረው ከሆነ እስከ $300 ቢሊዮን ይለቀቅላታል፣ የተጣለባት ማዕቀብ ሁሉ እንዲነሳ ይደረጋል የተባለበት ሁኔታ አለና ይህስ ድል ነው ወይ? ለሷ ትልቅ ነገር ነው ማለት አሁን
በምን መንገድ መቼ እና ምን ያህሉ ነው የሚለቀቀው የሚለውን በዝርዝር አናቅም። ግን በመሰረተ ሀሳቡ ይሄ ለኢራን ማለት ከ47 ዓመት ገደማ በላይ እንግዲህ ከ1979 ጀምሮ የተለያየ ማዕቀብ ሲጣልባት ነበር። በተለይ በአንድ ወቅት አሁን ሩሲያ እስከመጣችበት ጊዜ ድረስ ኢራን ከዓለም ብዙ ማዕቀብ የተጣለባት ሀገር ነበረች እና ያ ይነሳላታል። ከሁሉም በላይ ወደፊት የሚኖረው የንግድ ልውውጥ በነዳጅ ሀብት የከበረች ሀገር ነች። ወደፊት ማዕቀቡ ከተነሳላት በኋላ የሚኖረው የንግድ ልውውጥ ለኢራን ትልቅ ገበያ ይፈጥርላታል። የኢኮኖሚ አቅሟም እንዲዳብር ይሆናል። አንድ ሌላኛው ብዙ ጊዜ ዶናልድ ትራምፕ ከመጡ በኋላ በፊት የነበረው የኢራንን የኒኩሌር መርሃ ግብር ማስቆም ነበረ የብዙ የአሜሪካ አስተዳደር ጥረት፣ የአውሮፓዎችም ጭምር። ትራምፕ ከመጡ በኋላ ግን ልክ የእስራኤል በተለይ የቢንያሚን ኔታንያሁ እና ባለስልጣኖቻቸው የኢራን የረጅም ርቀት ሚሳይልም መጥፋት አለበት የሚል አቋም ነበራቸው፣ በድርድር ይሁን በኃይል። ያንን አትርፈዋል ኢራኖች። እዚህ ድርድር ውስጥ ሚሳኤል የሚባል ነገር የለም ወደፊት በሚደረገው ድርድር። ስለዚህ በኢኮኖሚው በኩልም አትርፈዋል፣ ጦር ኃይላቸውንም በሆነ ደረጃም ታድገውታል፣ የበለጠ ጥፋት እንዳይደርስበት። ቢያንስ ይሄ የሚሳኤል ቴክኖሎጂያቸውና የሚሳኤል ኢንዱስትሪያቸው እንዳይነካ ሆኗል። አስተዳደራቸውም እንዳለ ነው የሚቀጥለው። አስተዳደራቸውም እንዳለ ነው። ያው ማለት አባት ተገደሉ፣ ልጅ ተተካ፣ ብዙ ሰዎች ሞተዋል፣ ግን ያው ስርዓት ነው የቀጠለው። ሌሎችስ የመካከለኛው ምስራቅ የፋርስ ባህረ ሰላጤ ሀገራት ደግሞ ጉዳት ደርሶባቸዋል። አሁን የነሱ ዕጣ ፈንታ ምንድን ነው? ጉዳት ደረሰባቸው፣ በኢራን ተደበደቡ። በቃ ሰላምም ቢሆን በዛ ሁኔታ ነው የሚመለሱ? ሌላ ዋስትና ይኖራቸዋል? እንግዲህ ምናልባት የዩናይትድ ስቴትስን የውጭ ፖሊሲ እንደገና ሊያስቀይር የሚችል ነገር ሊሆን ይችላል። ይሄ በተለይ ስለ መካከለኛው ምስራቅ የምትከተለውን ፖሊሲ እዛ አካባቢ የሚነሱ የዩናይትድ ስቴትስ እና የእስራኤል ጠላት የሚባሉ ወገኖችን ለመምታት እና ደግሞ ይሄ ሀብቱን ለመቆጣጠር የነዳጅ ዘይቱን በብዙ ሺህ የሚቆጠር ጦር ሰራዊት ነው ያሰፈሩት። አንዳንዴ ያንዳንዱ የጦር ሰፈር አስፈላጊነት ምን እንደሆነም አይገባህም። ምክንያቱም ዩኤኢ ዩናይትድ አረብ ኤምሬትስ ውስጥ ጦር ካሰፈርክ ባህሬን ጋር ሌላ ተጨማሪ ጦር የምታሰፍርበት፣ ወይም ቀጠር ጋር ሳውዲ አረቢያ ጦር ካሰፈርክ ቀጠር ጋር እና ነገር ግን በእያንዳንዱ ትናንሽ ደሴቶች ሁሉ ነው ዩናይትድ ስቴትስ ጦሯን ያሰፈረችው። ለኢራኖች አንዱም የጠቀመው ይሄ ነው። በየኩዌት ላይ የሚተኩሱት ሚሳኤል ኢላማውን ሲስት ዩኤኢ ላይ ያነጣጥራሉ። እሱ ኢላማውን ሳተም መታም በቅርብ ያለችው ደግሞ ባህሬን ካለች፣ አለበለዚያ ሳውዲ አረቢያ እያፈራረቁ ነው በተደጋጋሚ የዛ አካባቢ ሀገራትን የምጣኔ ሀብትና የጦር ኃይል ነርቭን ለመበጥበጥ የሞከሩት። ይሄ በከፊል ተሳክቶላቸዋል። አሽመድምደውት ነበረ የዛን አካባቢ የአረቦቹን ኢኮኖሚ ጭምር። ስለዚህ እነሱ በፊት ይሄ ሁሉ ጦር ዩናይትድ ስቴትስ እዛ ስታሰፍር ለመሪዎቹ ሁሉ አውሮፕላን እና ሌላ ሽልማት እየሰጡ የዛ አካባቢ ሀገራት ከሌላ ጠላት እኛን የአሜሪካ ጦር ይከላከልልናል የሚል ነበር በይፋ የሚሰጠው ምክንያት። ነገር ግን የተከላከልላቸው ነገር አላየንም። በኢራኑ ጦርነት ወቅት ተሞክሯል በምንም መንገድ፣ ግን እነዛን ሀገራት ከጥቃት ማዳን አልቻለችም ዩናይትድ ስቴትስ። በኢኮኖሚው መስክ ያው ይሄ የነዳጅ ሀብት ስላለ ነው እንጂ ብዙ ኪሳራ ነው የደረሰባቸው። ብዙዎቹ በጦርነቱ በቀጥታ የተመታው ብቻ ሳይሆን ገበያው በመዘጋቱ ጭምር በጣም ብዙ ኪሳራ ነው የደረሰባቸው። በአንድ በኩል ለዩናይትድ ስቴትስ አዲስ ገበያ ነው፣ ብድር ይባልና የሚሰጥና እንግዲህ እድሜ ልካቸውን ዘይታቸውን ሲያስረክቡ ይኖራሉ እና በሌላ በኩል ስታየው ግን እንደ ሀገር የመቀጠላቸው ነገርስ በእርግጥ እንደ ሀገር ነን ወይ ብለው ያስባሉ ወይ የሚልም ነገር ሊያስነሳ ይችላል እና መሀል ላይ በቃ ተቃርጠው የቀሩ ወይ የራሳቸውን ሕልውና አላስከበሩ ወይ ደግሞ ሌሎችን በነሱ በኩል ተረማምዶ የአሜሪካ ጦር ሌሎችን እንዳያጠቃ ማቆም አልቻሉ እና
የብኩን መሆናቸውን ነው የሚያሳየው። ይሄ በተለይ የገልፍ የሚባሉት ስቴትስ። አዎ በጣም ብዙ ነገሮችን ወደፊትም የሚያስነሳ ነው። አሁን ከዚህ ድርድር ምን እንጠብቅ? ድርድሩ የመጀመሪያው የተባለው ትናንት ሲጀመር የተነገረው እንደ እንትን ነው የታየው፣ እንደ ኢመርጀንሲ ዲፕሎማሲ። በአንድ በኩል እስራኤል ሊባኖስ ውስጥ የምታደርገውን ድብደባ ኢራን አጥብቃ ተቃውማለች እና እሱን እንዴት እናስቁም፣ በሌላ በኩል ደግሞ ያ የሜሞራንደም ኦፍ አንደርስታንዲንግ የተባለው ይሄ መግባቢያ ሰነዱ እንዴት ስራ ላይ እናውለው፣ እንዴት ገቢራዊ እናድርገው ነው ዋናው የቴክኒክ ድርድር። ይሄ ስለ ኒኩሌር ወደፊት ስለሚኖረው ግንኙነት እንግዲህ ትናንት ተጀምሯል። እንግዲህ እስከ ሳምንቱ ሙሉ እንደታሰበው ከቀጠለ እንደምታውቀው የዛ አካባቢ ድርድርና ጦርነት ተጀመረ ስትለው አለቀ ይሉሃል፣ አለቀ ብለህ ስታስብ ደግሞ እንደገና ተጀመረ ይሉሃል። ስለዚህ በጊዜና በተደራዳሪዎች ስሜት ላይ የተንጠለጠለ ስለሆነ ካልተቋረጠ እንዳሰቡት እንደታቀደው ከቀጠለ ትናንትናና ዛሬ ሜሞራንደም ኦፍ አንደርስታንዲንጉን እንዴት አድርገው ስራ ላይ እንደሚያውሉት ከተግባቡ ወደ ሌላው ረጅም ጊዜ ወደሚወስደው ድርድር ይቀጥላሉ ተብሎ ነው የሚታሰበው። አዎ እናየዋለን እንግዲህ መጨረሻው ምን እንደሚሆን። ሌላው እንዲያው እድሜ ይስጠን እናየዋለን። ብዙ ነገር ይህን የመካከለኛው ምስራቅን ማመን የሚቻል አይደለም። በየቀኑ መከታተል የሚያስፈልገው ጉዳይ ነው። የጠዋቱ ከሰዓት ይቀየራል፣ ከሰዓቱ ሌሊት ሌላ ሆኖ ነው የሚያድረው። እናየዋለን። ሌላው እንደው ሳናነሳው ማናልፈው የዩክሬንና ሩሲያ ጦርነት ጉዳይ አለና ባለፈው ሳምንት በጣም ሁለቱ ሀገራት ጥቃት እንደፈጸሙ አንዱ በሌላው ላይ ተነግሯልና ይሄ ጉዳይ መቆም አልቻለም። እንደዚህ ነው ወይ የአውሮፓ አህጉር የሚቀጥለው? አሁንም አይመስለኝም። አሁን ሁለቱም በወታደራዊ ግንባር እየተዳከሙ ዝም ብሎ መቀጣቀጥ ሆነ እኮ አሸናፊና ተሸናፊ የለበትም። አንዱ ሌላውን የሚያስገብርበት ወይም የሚያሳምንበት ወታደራዊ ኃይል የሚሆን ምንም ነገር የለውም። አውሮጶችም በጣም ተሰላችተዋል። እዚህ ባለፈው ሳምንት የጂ7 የሚባለው ፈረንሳይ ውስጥ የነበረው ጉባኤ ላይ ፕሬዚደንት ዶናልድ ትራምፕ በፊት ከያዙት አቋም በሩሲያ ላይ ከያዙት አቋም ትንሽ አፈግፍገው ወደ ዩክሬን አድልተዋል። በዚህ ምክንያት ሌሎች የአውሮፓ ሀገራት ደስታ ተሰምቷቸዋል። ዩናይትድ ስቴትስ ተመልሳ ዩክሬንን እንደ ጆ ባይደን ዘመን ያክል እንኳን ባይሆንም ቢያንስ ዩክሬንን መቃወሟን ታቆማለች። ለዩክሬን ደግሞ የጦር መሳሪያ ድጋፍ ታደርጋለች። ይህም ማድረጓ ደግሞ ፕሬዚደንት ቭላዲሚር ፑቲንን ወደ ድርድር እንዲመጡ ያስገድዳቸዋል የሚል ትንታኔ በሰፊው እየተሰጠ ነው። ነገር ግን ጦርነቱ እንዳልከው በጣም ተባብሶ በተለይ የድሮን ድብደባው ዩክሬንም እንደው ይህን ያክል ድሮን አላት ወይ እስከሚባል ድረስ ብዙ ጥቃት አድርሳለች። ተባብሶ ቀጥሏል። ምናልባት ይሄ እንግዲህ ከሆነ ወደ ድርድር ወይም ወደ መግባባት ወይም ወደ ዲፕሎማሲ ከመሄዳቸው በፊት የመጨረሻ ኃይላቸውን የሚያሳዩበት ይመስለኛል። እሱም ጋር ያው የዩናይትድ ስቴትስ ጫና በጣም ይጠበቃል። በነገራችን ላይ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከሀገር ውስጥ ከገጠማቸው ፖለቲካዊ ቀውስ በተጨማሪ የጋዛ ጦርነትና የዩክሬን ጦርነት እንደ ምክንያት ሆኖ ስልጣናቸውን ለሌላ ሰው ለማስረከብ ተገደዋል እና የአውሮፓንም ፖለቲካ እየበጠበጠ ነው የዛ የመካከለኛው ምስራቅና የዩክሬን ጦርነት እና እንትኑ ውጤቱ እዛው ይሄ ሰዎች ተገደሉ፣ ንብረት ጠፋ፣ ፈረሰ የምንለው ብቻ አይደለም። ፖለቲካዊ ውጤቱ እዚህ አውሮፓ ድረስ እየተሰማ ነው። ስለዚህ ያቆሙታል ብዬ ነው እኔ የምገምተው። እንዲቆም ነው የሁላችንም ምኞት። ግን 4 ዓመት በላይ ሆነው እዚህም እንደምታውቀው መካከለኛው ምስራቅም ያው በነበረበት የቀጠለ አካባቢ ነው። ውጥረቱ እንደቀጠለ እንደው ማጠቃለያ ሊሆን የሚችለው እንግዲህ አሁን የዩናይትድ ስቴትስ እና የኢራን ስምምነት ሰላም ለሚፈልጉና ከጦርነቱ ብዙ ትርፍ ለማያገኙ ወገኖች ትልቅ እፎይታ ነው። የዓለምንም ኢኮኖሚ በሆነ ደረጃ እንዲያው ወደ ነበረበት ይመልሰዋል ተብሎ ባይታሰብ እንኳን ውጥረቱን ያረግበዋል ተብሎ ነው የሚታሰበው።
እንደ ሆርሙዝ ሰርጥ አይነት መከፈት፣ የንግድ እንቅስቃሴዎች እንደገና መጀመር፣ አውሮፕላኖች በሰላም መብረራቸው፣ የቱሪስት እንቅስቃሴ፣ ይሄ ሁሉ እንግዲህ ብዙ ጊዜ እዛ አካባቢ ሲታይ ዘይት ነው የሚታየው። ከዛ ውጭ ያሉት እንቅስቃሴዎች መቀጠላቸው፣ በሰላም መቀጠላቸው ለመላው ዓለም ነው፣ ለቻይና ይሁን ለዩናይትድ ስቴትስ እኩል ጠቃሚ ነው። ድርድራቸውን ቀጥለው ደግሞ ይበልጥ አሁን የሊባኖሱም ውጊያ እንዲቆም አድርገው ይበልጥ እየተግባቡና እየተቀራረቡ ከሄዱ ደግሞ አንድ መስመር ያለው ተስፋ ያለው እንቅስቃሴ፣ ፖለቲካዊ ይሁን ኢኮኖሚያዊ እንቅስቃሴ ዓለም ታያለች ተብሎ ነው የሚጠበቀው። ደጋግመህ እንዳልከው ግን መካከለኛው ምስራቅ ብዙ ጊዜ አሳሳች ነው፣ ለትንታኔም ውስብስብ ነው፣ ለግምትም አሳሳች ነው እና እንዴት ሊሆንና እንዴት ሊቀጥል እንደሚችል ሲሆን ማየቱ ነው የሚሻለው። ለጊዜው ግን የብዙዎች ምኞት ያው ሰላም ነው። ሰላም እንዲሆን እንደገና እንመኛለን። በጣም ጥሩ እንግዲህ ሰላም ይሁን እንዳልከው ያደርግልን። ሰላም ይሁን ቀላል አይደለም ያለንበት በየጊዜው። አሁን ባለፈው ሳምንት ወታደሮች ተሰዉ ሲባል በጣም በእስራኤል ሕዝብ ዘንድ በጣም ሀዘን ነው የነበረ። ሌላም ቦታ እንደዚህ በተመሳሳይ ሁኔታ ችግሮች ሲደርሱ ሀዘን የሆንበት ሁኔታ አለና ሰላም እንዲሰፍን ነው የምንመኘው። በጣም እናመሰግናለን አንጋፋው ጋዜጠኛ ነጋሽ መሐመድ ለዘወትር ትብብርህ ከኛ ጋር ለምታደርገው ቃለ ምልልስ እጅግ በጣም እናመሰግናለን። አድማጮቻችንም በዚህ አጋጣሚ በጣም ደስተኞች ናቸው። የሚሰጡትን አስተያየት ልነግርህ እወዳለሁ። በዚህ አጋጣሚ በጣም አመሰግናለሁ። እኔም በጣም አመሰግናለሁ እድሉን ስለሰጣችሁኝ። መልካም ጊዜ። እንግዲህ መልካም ጊዜ። በጣም እናመሰግናለን። ቻው 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 ቻው። ቻው።